አዲሱ ቴሌ ስትሪም ነው ዛሬ ማወራላችሁ። አዲስ ኢትዮ ቴሌኮም ያስጀመረው ቴሌ ስትሪም ብዙ ጥቅሞች አሉት። አንደኛ የዲሽ ሰሃን ያስቀራል ተብሎ ይጠበቃል። በየቦታው የተዝረከረኩ የነበሩት ወደ ዲጂታል ዓለም ነው። በቃ ምንም ዲሽ ምናምን አያስፈልግም፣ ኬብል መሳብ። ስለዚህ ለአጠቃቀም ምቹና በዳታ ብቻ ነው የሚሰራው። ኢንተርቴንመንቶች፣ የተለያዩ መዝናኛዎች፣ ጌሞች፣ ኮንተንት አቅራቢዎች፣ የስራ እድል ፈጠራዎች በተለይ ለወጣቱ ምናምን በጣም አሪፍ ነው ተብሎ ይታሰባል። ስለዚህ ከዚህ አንጻር በጣም ተፈላጊ ሆኗል። ምንም አያስፈልገውም። በቃ ቲቪ ላይ ኬብላችን ሰክተን ሶኬትን ሰካና መጠቀም ነው ማለት ነው። ብዙ ፊቸሮች አሉት። የዲሽ ቻናሎችም ምናምን እዛ ላይ እናገኛለን ኢንተርኔት። ስለዚህ ምንም ዲጂታል ነው። ራሳችን ቪዲዮ መልቀቅ እንችላለን። የመዝናኛ የተለያዩ ቻናሎች መልቀቅ ስለምንችል ለኛም በጣም አሪፍ ነው ማለት ነው። ቲቪዎቹም እዛ ላይ ማየት እንችላለን። ስለዚህ እንደ ድሮ ቲቪ ሰካ ምን አይልም፣ ራሱ ላይ ይቀበላል። ዲኮደር ነው። ሁሉም ነገር ሰፖርት ያደርጋል ማለት ነው። በጣም ዘመናዊ ነው። አሁን ብዙ ነገር ያቀላል ተብሎ ያስፈልጋል። ለዛ ስለሆነ አሁን በጣም ተወዳጅ ሆኗል። ሁሉም ሰው እሱን ለመጠቀም ነው። በዛ ላይ ለአጠቃቀም ምንም ቀላል ነው። ቴክኒሻን ባለሙያ አይፈልግም። ራሳችን ዝም ብለን ገዝተን አምጥተን እሱ ላይ መጠቀም ነው። ልክ ቲቪ ስቲክ ሰክተን እንደምንጠቀመው ይሄም ራሱ ነው። ኢትዮ ቴሌኮም ነው የሚሸጥልን። ስለዚህ በጣም ለአጠቃቀም ምቹና ቀላል የሆነ ቴክኖሎጂ ነው። ስለዚህ ብዙ ነገር አቅልሎ ይመጣል ማለት ነው። የስራ እድል ለወጣቶችም ምናምን ብዙ የስራ እድል ይፈጥራል። ብዙ ቪዲዮዎች ምናምን ማስተማር፣ ኦንላይን ስራ፣ ትምህርት፣ ለተማሪዎች ፈተና፣ ብዙ ነገር ማለት ነው። የተለያዩ አይነት የፈጠራዎች፣ የማቴማቲክሶች፣ በቃ ሁሉም ነገር መዝናኛም ብቻ አይደለም። የሳይንስ የቴክኖሎጂ ብዙ አይነት ዘርፍ አለው። ማየትም ብቻ አይደለም፣ እኛም ደግሞ ቪዲዮ አፕሎድ መስራትም እንችላለን እዛ ላይ ስራ ማለት ነው። ስለዚህ ብዙ ነገር አቅልሎልናል። ስለዚህ ይህን ነገር ለብዙ ወጣቶች የስራ እድልና ተጠቃሚ ያደርጋል ተብሎ ይታሰባል። ከዛ አንጻር በጣም ተፈላጊ ነው ማለት ነው። እንደ በፊት ደግሞ 4G 5G ኔትወርክ ሰፖርት ስለሚያደርግ በጣም ፈጣን ነው። ስለዚህ እሱን አፕሎድ አድርገን መጠቀም እንችላለን ማለት ነው። ስለዚህ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ